ሀገር የኢኮኖሚ ማህበራዊ የፖለቲካዊና የሌሎች ሪፎርሞችን ትግበራ ላይ ትገኛለች። የመደመር መንግስት በ5 ቁልፍ ተቋማት ላይ በትኩረት ይሰራል። የጤናው ዘርፍ ከ5ቱ ቁልፍ ተቋማት አንደኛው ነው። የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የአማራ ክልል ጤና ቢሮ የእድሳት ማስፋፊያ ግንባታና የዲጂታላይዜሽን ስራዎችን ባስመረቀበት ወቅት ተገኝተው ባስተላለፉት መልእክት መንግስት በጤናው ሪፎርሙ መከላከል ላይ ብቻ ሳይሆን አክሞ ማዳን ላይ ልዩ ትኩረት ሰጥቶ እየሰራ ነው ሲሉ አንስተዋል። ጤና የሌለው ማህበረሰብ፣ ጤና የሌለው ግለሰብ ለሀገር ልማትም፣ ለሀገር ሰላምም፣ ለሀገር ብልጽግናም ይተጋል ተብሎ አይታሰብም። አሁን ደግሞ የጤናው ዘርፍ ሁላችሁም እንደምታውቁት እጅግ በጣም ከዚህ በፊት ከነበረው መከላከል ላይ ያተኮረ ከሚለው የታመመንም አክሞ ማዳን የሚል ጭምር ተጨምሯል በሪፎርሙ። ስለዚህ አክሞ ለማዳን የምንፈልጋቸውን ግብዓቶች፣ መድኃኒቶች አገር በቀል እንዲሆኑ አገር ውስጥ እንዲመረቱ በጣም በርካታ ሪፎርሞች እየተሰሩ ነው። ብዙ ሆስፒታሎች እጅግ እየታደሱ እጅግ እየተቀየሩ ነው። በ2018 በጀት ዓመት የታዩ ጥንካሬዎችን በማስቀጠል በቀጣይ በጀት ዓመት ስኬታማ ለመሆን መስራት ይገባል። ማህበረሰቡ ፍትሐዊና ቀልጣፋ አገልግሎት እንዳገኘ እንዲያምን መስራትም ያስፈልጋል ብለዋል። ወደ ውጭ ሄዶ መታከምን ለማስቀረት የተጀመሩ በርካታ ጥረቶች አሉ። በጣም ውብ የሆኑ ሆስፒታሎች ተገንብተዋል። ውብ የሆኑ ደግሞ ቴክኖሎጂውን የዓለምን ቴክኖሎጂ የሚመጥኑ የሕክምና ቁሳቁሶችም እየገቡ ነው። አሁን የሚቀረን ነገር ፕሮፌሽናል የሆኑ ስኪልድ የሆኑ ሰዎችን ማፍራት፣ ከውጭም ከሆኑ ቀጥሮ ማምጣት፣ ወደ ውጭ የሚደረገውን ደግሞ የዶክተሮች ፍልሰትም በተቻለ መጠን መገደብ። የጀመራችሁት ነገር ጥሩ ነው፣ ተጠናክሮ ይቀጥል። ይህንን የፌዴራል መንግስትም የሚደግፈው ነው። የአማራ ክልል ርዕሰ መስተዳደር አረጋ ከበደ በበኩላቸው አስቻይ ባልሆነ ሁኔታ ሆነው ህዝባቸውን ላገለገሉ የጤና ባለሙያዎች ምስጋናን ችረዋል። ተቋማት አገልግሎቱን ተደራሽ ለማድረግ የተጋቹ የክልላችን ባለሙያዎች፣ የስራ ክፍል ኃላፊዎች፣ በተለይም ደግሞ በጤና ኤክስቴንሽንና በጤና ጣቢያ ደረጃ ያላችሁ ሙያተኞች ላደረጋችሁት አስተዋጽኦ፣ ለከፈላችሁት መስዋዕትነት ሁሉ የክልሉ መንግስት ያመሰግናችኋል። ወደፊትም ይህንኑ አገልግሎታችሁን በታታሪነት፣ በሩሩህነት፣ ሙያተኝነትን የሚባለውን በተግባር ማሳየት ወደፊትም ለህዝባችን ደህንነት የተሻለ ስራ እንድሰሩ። በአማራ ክልል ጤና ቢሮ በ2018 በጀት ዓመት በቢሮው የእድሳት ማስፋፊያ ግንባታና የዲጂታላይዜሽን ስራ ተከውኗል። የህንፃ ምርቃት ብቻ ሳይሆን የጋራ ራዕያችንን፣ የትጋታችንን እና የጤና ስርዓታችንን ለማሻሻል ያደረግነውን ጉዞና እንዴት ወዴት ለመጓዝ እንዳሰብን ማሳያ ምልክት ነው። ይህንንም ስንል ካለፈው ስራችን ተምረን ዛሬ በላቀ ደረጃ ሰርተን ለነገ ትውልድ በጤና ስርዓት ላይ መሰረት በመጣል ዘላቂና የማይበገር የጤና ስርዓት መገንባት ነው። ለዚህም እኛ መሪዎች ያልተለወጠውን የመለወጥ፣ ያልተሰራውን የመስራት፣ የማይቻል የሚመስለውን በራስ አቅም የመቻል አቅም በመገንባት የማህበረሰቡን የጤና ችግሮች መፍታት አለብን። የማይበገር የጤና ስርዓትን ለመዘርጋት የሁሉም ድርሻ ነው። በተለይም በጦርነቱ የወደሙ የጤና ተቋማትን መልሶ መገንባትና አገልግሎት እንዲሰጡ ማድረግም ቀጣዮቹ የቤት ስራዎች ናቸው። በጦርነት በግጭት ምክንያት ብዙ ጤና ተቋማት ተዘርፈዋል፣ ወድመዋል ወይም ፈርሰዋል። ከነዚህ መካከል ውስን የሆኑትን በሁላችንም ርብርብና ድጋፍ ለመጠገንና ወደ ስራ ለማስገባት የተሞከረ ቢሆንም ያልደረስንባቸው ተቋማት ደግሞ ቀላል አይደሉም። በመሆኑም ዛሬ ላይ ስኬታችንን ስናበስር የሁላችንም የቤት ስራ የሆነውን የቀሩንን ተቋማት መልሶ የማቋቋምና የመገንባት ኃላፊነታችንን ሳንረሳ ነው። በክልሉ 46 የግልና የመንግስት ጤና ተቋማት ከወረቀት ነፃ አገልግሎት እንዲሰጡ ተደርጓል። በቀጣይም ዲጂታላይዝድ አገልግሎትን ለማጠናከር እንደሚሰራ ተወስቷል።